ችግርን በራስ አቅም ለመፍታት የሚደረግ ጥረትን ፍሬያማ እያደረገ ይገኛል። የአማራ ልማት ማህበር አልማ ማህበሩ በሰሜን ሸዋ ዞን አዲስ ጌ ቀበሌ ወንበሮ አንደኛ ደረጃ ትምህርት ቤት 2 ሚሊዮን በሚጠጋ ገንዘብ ያስገነባውን የመማሪያ ህንጻ አስመርቋል። ገንዘብ ታደሰ የአማራ ልማት ማህበር አልማ የአማራን ህዝብ የልማት ጥያቄዎች ምላሽ ለመስጠት ለአመታት በትምህርት በጤና በስራ ዕድል ዘርፉ ላይ ሰፊ ስራዎችን እየሰራ ይገኛል። በተለይም ደግሞ የትምህርት ጥራትን በማረጋገጥ ብቁ ዜጋን ለመፍጠር ትምህርት ቤቶችን በመገንባት የደረጃ ማሻሻያ በመስራትና የትምህርት ግብዓቶችን በማሟላት ረገድ መልካም ተግባራትን ሲከውንም ይስተዋላል። በሰሜን ሸዋ ዞን ባሶና ወረና ወረዳ አልማ በስትራቴጂክ እቅዱ ከ3 አመት በፊት የተጀመሩ 11 ትምህርት ቤቶችን እየገነባ የሚገኝ ሲሆን በአዲስ ጌ ቀበሌ ወንበሮ የመጀመሪያ ደረጃ ትምህርት ቤት 4 የመማሪያ ክፍሎችን ገንብቶ አስመርቋል። በምረቃው ላይ የተገኙት የወረዳ ዋና አስተዳዳሪ አቶ አብርሃም መንገሻ አልማ የሰራቸው ፕሮጀክቶች ከተባበርን መሻገር የማንችለው ምንም አይነት ችግር እንደሌለ ማሳያ ነው ብለዋል። ትምህርት ለአንድ ሀገር እድገት በጣም ወሳኝ ነው። ተማሪዎች ወደ ትምህርት ቤት ሲመጡ ከቤታቸው የተሻለ የትምህርት አካባቢ ያስፈልጋቸዋል። ይሄንን ቀድሞ የተረዳው አልማ ማህበረሰባችን እንዲነቃ በማድረግ በራሳችን አቅም የራሳችንን ችግር መቅረፍ እንደምንችል በተግባር አይተናል ማለት ነው። ዛሬ በባሶና ወራና ወረዳ 6ኛ መማሪያ ክፍል ነው የምንመርቀው። አዲስ ጌ 6ኛውን መማሪያ ክፍል ሲያስመርቅ ጎን ለጎን ደብረ ወርቅ በሚባለው ትምህርት ቤት ላይ ደግሞ አዲስ ፕሮጀክት ይጀምራል። የባሶና ወረና ወረዳ አልማ ቅርንጫፍ ጽፈት ቤት በበጀት አመቱ 14 ሚሊዮን ብር መሰብሰቡን ያነሱት የቅርንጫፍ ጽፈት ቤቱ አስተባባሪ አቶ አለማየሁ ታደሰ ከህብረተሰቡ ከሚሰበሰበው ገንዘብ በተጨማሪ በጉልበት በእውቀት እንዲያግዙ በማድረግ 2 ሚሊዮን ብር በሚጠጋ ገንዘብ ነው ግንባታው የተጠናቀቀው ብለዋል። በወረዳችን በ21 ቀበሌዎች አሁን ባለበት ተጨባጭ ሁኔታ 11 ግንባታዎችን በማጠናቀቅ ሰፊውን ድርሻ እየተወጣ ማህበራችን ነው ማለት ይቻላል። እንግዲህ ይሄንን ስናድርግ አሁን ከሀገሪቱ ገበያ አኳያ ስንመለከት ይሄ አንድ ብሎክ 4 መማሪያ ክፍል ቢያንስ በኮንትራክተሮች ደረጃ ብንሰጥ ከ7 ሚሊዮን ብር በላይ የሚፈጅ ግንባታ ቢሆንም ህብረተሰቡን በማስተባበር በጉልበቱ በሀብቱ በሙያው ተጠቅሞ አሁን ባለው በተጨባጭ ሁኔታ ከ2 ሚሊዮን ባነሰ ወጪ የተሰራ ግንባታ ነው ማለት ይቻላል። የአካባቢው ነዋሪዎች ልጆቻቸው ጥሩ ትምህርት እንዲያገኙ በገንዘብ በጉልበት ለአልማ ድጋፍ ሲያደርጉ መቆየታቸውን አንስተው ለምረቃ በመብቃቱ መደሰታቸውና ድጋፋቸውን አጠናክረው እንደሚቀጥሉ ምን ያነሱልን። በግንባቱ በጣም ደስ ይለናል። በአህያ እየጫንን ሲሚንቶ እየጫን ሁሉን ነገር ያቀረብን እየሰራን እንገኛለን። ልጆቻችንም በዚህ ትምህርት ቤት እየተማሩ በጣም ደስ ይለናል። አሁንም ወደፊት ደግሞ እንቀጥልበታለን ብለን አሳባለን ምኞታለን። ያው ይሄ ግንባታ ሲከናወን በጣም ብዙ ውጣ ውረዶች ነበሩት። ያው ከመንገድ ጋር ተያይዞ በጣም ከፍተኛ የሆነ ቻሌንጅ ነበረው። ያን ነገር አልፈን ማህበረሰቡን በማስተባበር አልማ እዚህ ቦታ መርጦልን ያው ግንባታው አከናውኖልናል። በዚህም ታላቅ ያለ ምስጋና እናቀርባለን። ጥሩ ነገር ካየ ልጆች ጥሩ ነገር ላይ ይደርሳሉ ብለን ስለምናስብ እንግዲህ ከዚህ በኋላ ያለው ነገር ደግሞ በቀጣይ እናያለን። የትምህርት ቤቱ መምህራን ግንባታው ጥሩ የትምህርት ከባቢ እንዲኖር እንዳስቻላቸውና ያልማ ድጋፍንም በቀጣይ እንደሚሹ ተናግረዋል። ያው ይሄ ግንባታ ከመገንባቱ በፊት ተማሪዎች ይማሩ የነበረው በጭቃ ክላስ ነው። ይህም ተማሪዎችን የትምህርት ጥራት ከማስጠበቅ አኳያ ብዙ ችግር ነው የነበረ። አሁን ላይ ያለው የእንትኑ ገጽታ ግን መጀመሪያ ደረጃ ትምህርት ቤት ሳይሆን የሁለተኛ ደረጃ ትምህርት ቤትን ገጽታ የያዘ ነው። እንደምታዩት ዙሪያውን ታጥሮ ካደጋ የተጠበቀ ነው። ተማሪዎቻችንም በስነ ስርዓት ለመቆጣጠር ማፋጁ ተማሪዎችንና አስላሽ ተማሪዎችን ለመቆጣጠር ጥሩ ሁኔታን ፈጥሮልናል። በሚቀጥለው በካልማ ምን ተጠብቀው የምታዩት ትምህርት ቤቱ ከ8 በመሆኑ በርካታ ነገሮች ያስፈልጋሉ። ይሄ ስንል ቤተ መጻሕፍት የተሟላ ይችላል ወይም ደረጃው የጠበቀ ቤተ መጻሕፍት የለውም፣ ቤተ ሙከራ የለውም። እነዚህ ነገሮችን ግንባታ ላይ አሁን ድጋሚ የተሻለ አንድ ግንባታ ቢገነባልን ይሄን እንቀርፋለን ብለን እናስባለን። የአማራ ልማት ማህበር የክልሉ ህዝብ የልማት ጥያቄዎች ምላሽ እስኪያገኙ በጽናት እንደሚሰራና የወንበሮ ትምህርት ቤት የትምህርት ግብዓቶች እንዲሟሉ በቀጣይ በትኩረት እንደሚሰሩ ከቅርንጫፍ ጽፈት ቤቱ ያገኘነው መረጃ ያመለክታል።